ምንም ሳላወራ ልክ ስጀምሩ ላይክ አርጉ። ፈጣሪ ፍሩና ላይክ አርጉ። እሺ ላይክ አርጉ። አዎ እግዚአብሔር ይባርካችሁ። ላይክ የምታረጉልኝ ተባረኩልኝ። እጃችሁ ይባረክ። ተባረኩልኝ። ወዳችኋለሁኝ። የምታበረታቱኝ የቶቼ ወንድሞቼ አመሰግናለሁኝ። ደግሞ ለወሬ ሮጣችሁ መጣችሁ ማለት ነው። የክፋት ጥግ የምታሳዩ አላችሁ። እኔ ቤት ብቻ አይደለም ባይዘው ሁሉም ቤት ትመጣላችሁ፣ ግን ላይክ አታረጉም። ሌሽ ምን ችግር አለው? ላይክ ብታረጉ አይከፈልበትም። ከእናንተ ቅንጣት ያህል የሚቀንስ ነገር የለም። ለሁሉም ላይክ አርጉ። መምጣታችሁ ካልቀራ ማለት ነው። ካጠፋው ይቅርታ። ደግሞ እናንተ ማስቀየም አልፈልግም። ባይዘው ዛሬ እንግዲህ ኤፋዬ እንግዲህ በሩታ ቤት መጣ ማለት ነው። እንግዲህ ሳዮ ኤፋ ሩታን ሰደባት የሚል አየሁት ማለት ነው ወዶቼ። ልክ ስገባ ከዛ በትዕግስት እስከ መጨረሻ አየው። እናንተ አየውና ምንም አንድ ቃል አላወራም ልጁ፣ አንድ ስድብ አልተሳደበም። እና እንግዲህ አንድ አይነት ነው፣ ሩታም አንድ አይነት የምታወራ ከአመት በፊት ያሳለፈችውን። በነገራችን ራል ሩታዬ የኔ ቆንጆ ፈልገሽ እኮ ነው ወጣሽው። ቤት ተከራይቼ ወጥቻለሁ፣ ምንም አዲስ ነገር የለም ያልሽው አሻፈረኝ ብለሽ እምቢ ብለሽ ነው ወጥተሽ የተከራያሽው። ቪዲዮ ማምጣት ይቻላል እምቢ ብለሽ የተለመንሽ የኔ ቆንጆ። ሲቀጥል ደግሞ ሩታ ትክክል ናትም የሚለው ነገር አለ። ኤፋ ደግሞ አብ ወንድምክ ፈልጎ እኔ ከአንቺ ጋር በቃ እኔን በግድ ከኔ ጋር ኑሪ አልልሽም፣ ግን ቤት ተመለሽ ያላት። ይሄ መሰለ ቤት የተከራዩት የመዳም ቅመሞች ናቸው። ይሄ መሰለ ሶፋ የገዙ የመዳም ቅመም፣ ቲቪ የገዙ ፍሪጅ የገዙ የመዳም ቅመም እኮ ነው። ይሄ ነው እውነታ የማይካድ። ልክ ገና ሲጀምሩ ሀይ ተብሎ አልጋውን የሚኑን የሞሉ የመዳም ቅመሞች። አዎ ይሄ ነው እውነታ ማለት ነው። እና እሱ ፈልጎ ካወጣ ምንድነው ልጅቷ የምታስጨንቋት ነው ጥያቄ እኮ ምንድነው? አንድ አይነት ከዚህ በፊትም ታወራ ነበረ። ኤፋዬ አንተ ጥሩ ልጅ ነህ፣ ጎበዝ ነህ፣ አንተ ወንድምክና ምስቱ አብሮ እንዲሆኑ እንዲታረቁ ነበር እና ሩታ ግን አልፈልግም ብላለች። ከዚህ በኋላ እኔ ሰው ለሰው መኖር አልፈልግም፣ ብዙ ነገር ለማስተካከል ሞክራለሁ፣ ግን በዚህ ሰዓት ከአብርሽ ጋር መኖር አልችልም አለች እና እሱ አምኖበት። በእርግጥ እሱ እዚህ መታ ሀሳቧን የምትቀይር ነው የመሰለው። በነገራችን ላይ አብርሽ እኮ አንዳንዴ ሞኝ ነው። ሴት ልጅ እኮ ካቆረጠች ቆረጠች ነው በነገራችን ላይ። እና ባለፈውም ተናግረዋል፣ ሀሳቧን ትቀይራለች ብዬ ነበር ያሰብኩት እኔ። እቅዴና ሀሳቤ ምንድን ነው? ውጭ ሄዳለሁ የምትለው ነገር እንድትተው ነው እዚህ ቤት ያመጣሁት። እዚህ ከመጣች ደግሞ ሀሳቧን ትቀይራለች ብዬ አስቤ ነበረ ያለው እና እኔ ግን ሩታ ትክክል ናት። እሱ አምኖ ፈልጎ አመጣት አይደለ? ሶ መጀመሪያ ለምን አወራ? ከአንቺ ጋር አልኖርም እኔ ተከራይቼ የትም እኖራለሁ አለ። ሲጀምር ደግሞ ሆቴል ቤት የሚያስኬድ ምንም ነገር የለም። አቤል አለ፣ ቡሩክ አለ፣ አንተ ያለ ከደልን ወንድም፣ አንተ ወንድም ያለክ እኮ ነው ኤርሜላ ጋር የሚሄዱ። ሲቀጥል ደግሞ አንተ ሁለቱን ለማስታረቅ የምትሞክር ወንድምክ የሚያደርገው ምንድን ነው? እውነት ከሆነ ድራማ ነው። ኦፍ ኮርስ ድራማ ነው፣ እንጀራ ነው የያዛችሁ። አዲስ አበባ ውስጥ ውዱ ነው ቤክራ እረዳችኋለሁኝ፣ ግን በዚህ ደረጃ ባትወርዱ ይመረጣል። ሁላችሁም ማለት ነው። እና አንተ ቤት መኖር ይችላል። አንተ ብቻ ነው የምትኖረው። በፊት ከሀይሚ ጋር ነበር የምትኖረው። ሀይሚ ራሷን ችላ ወጣች፣ የኔ ቅመም ማለት ነው። ወደ ራሷን ችላ ወጣች ማለት ነው። ስለዚህ ወንድምክ እኮ አንተ ጋር መኖር ይችላል። ሆቴልና ሆቴል ምን ያንከራታታል? አፍታም ስለሆነ ነው በነገራችን ስላለ ነው እንጂ ሆቴል በጣም ውድ ነው በነገራችን ላይ። በቀን 20 ሺህ የሚከፈልበት ሆቴል ነው አለ ትንሽ ከተባለ ማለት ነው። ከዛ ውጭ ግን 50 48 ሺህ ምናምን እንደዛ ነው። ስለዚህ ሰው አላጣም ልጁ ማለት ነው። የማይመስል ነገር ነው የምታወሩ እንጂ ከአንተ ወንድም ጋር አብረሽ መኖር ይችላል። ከቡሩኬ ጋር ከአቤል ጋር መኖር ይችላል። ማካበድ አያስፈልግም። ይሄ ነው እውነታ። በጀመራ ፈልጎ አምኖበት ሩታ ግቢ ወደ ቤትሽ ተመለሺ ከዚህ በኋላ አላት። ሲቀጥል ደግሞ ቤት ገዛው አላለም። ቤቷን አያስገባትም። ያለቀለት ነው። ምንም ነገር አያስፈልግም አልተባለም። እዛ ማስገባት እኮ ነው መኖር። በጀመራ እንደዚህ እኮ ነው። እና እኔ በጣም ነው የሚገርመኝ እግዚአብሔርን በጣም የነሱ ስራ ደግሞ ዝም ብሎ ነው በነገራችን ላይ ዝም ብሎ እዛም እዚህም ይገባሉ። ሲቀጥል ደግሞ ከዚህ በኋላ ማንም መጥቶ አይረብሽሽም፣ አንቺ የፈለግሽው ኑሪ ብላት ነበር አብረሽ ማለት ነው። ዛሬ
ምን ተገኘው ነው አንተ የምትመጣው? አንተ ስላልክ ደግሞ የሚሆን ነገር አይደለም። በነገራችን ላይ ባልና ሚስት ነው። ከካሜራ ጀርባም አውርቶ ተነጋግሮ እኮ ህይወት መምራት ይችላሉ፣ መኖር ይችላሉ። በቃ ሁለቱ ተነጋግሮ መፍታት ይቻላል። ይሄናል ማካበድ አያስፈልግም። ሩታ ትክክል ናት። ለኔ እውነት ለመናገር በቃ ትክክል ናት። እንዴ እሱ በጀመራ አብረን እንኖር ማለት እሱ እንደፈለገ ውጭ የሆነ ከኤርሜላ ጋር እንደፈለገ የተሳሳመ እንደፈለገ። በእርግጥ ስራ እኮ ነው፣ እንደ ቪዲዮ ነው የሚላችሁ እንጂ አላምንም እኔ ስራ ነው። እና ወንድምክ እንደፈለገ ከሴት ጋር የሆነ አንተ ደግሞ እዚህ ኑር፣ ግዴታ መኖር አለበት ግዴታ ከልጅ ምናምን ወዘተ። በነገራችን ላይ ልጅ አብራችሁም ኖራችሁም አልኖራችሁም ማደጉ አይቀርም። ግን በውጭም ሆኖ በፍቅር ማሳደግ ይቻላል። ልጅ በእናንተ አልተጀመረ። በጣም እኮ አካበዱት ጋይዝ። በቃ በተደግሶ በቤተሰብ ተመርቆ ተጋቡ ይመስል በጣም ነው የሚያሽቃብጡት እኮ። ይሄ ትዳር ተብሎ ማለት ነው። እውነት ስንት ትዳር እኮ ስንት ነገር የወጣበት የሚፋቱ አሉ። ልጅ እናንተ ብቻ ናችሁ እንዴ ተፋታችሁት? በጣም ነው የምታካብዱ ባይዘው።